እናንተ እንዲህ ስላደረጋችሁ ነው ሊል ፈልጎ ነው ብላችሁ አይደለም እንዴ አንዳንዶቻችሁ ቪዲዮ የሰራችሁት? እረኛ ከኋላ በጎቹ ከፊት ከሆኑ እረኛ መሪ ሳይሆን አንቱ ልበል። ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ በጣም ብዙ መምህራን ዝምታን በመረጡበት ሰዓት ዶክተር ዘበነ ለማ ዝምታቸውን ሰብረዋል ማለት ይቻላል። በጣም የሚያንቀጠቅጥ መልእክት ለኦርቶዶክሳውያን በሙሉ አስተላልፈዋል። የእሳቸውን መልእክት የማስመለከታችሁ ነው የሚሆነው። እያለቀሱ ነው መልእክቱን ያስተላለፉት። እንዲሁም ደግሞ ብዙዎችን እያስቆጣ ያለው አሁን ፓስተር በጋሻው በድጋሚ ይቅርታ አልጠይቅም ብሎ እየተሳለቀ ነው የሚገኘው። እሱንም መረጃ እንመለከታለን። እስቲ ከዚህ ቪዲዮ እንጀምር። ሊቀ መዘምራን ቴዎድሮስ ዮሴፍ ምንድን ነው ያደረገው? አንተ ነበርክ በኔ ወንበር እዚህ ጋር ተቀምጠ መናገር የነበረባችሁ አንተ ነበርክ። በነገራችን ላይ አንተ ነበርክ ልትናገራቸው። አንተ እኮ ስላልተናገርክ እኮ እኛ እየተናገርን ያለነው። እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው እኛ እየተናገርን ያለነው። ቴዲ እናንተ እኮ ብትናገሩ እኮ እኛ እንናገር ነበር። እውነታው ይሄ ነው። ከዛ በተረፈ ፎጣዬ ደርቋል። የዛ ነው ቀኑ ነጠላ ያደረገው እና ልታሳቅቁን አትሞክሩ። ከዛ በተረፈ ለምንም አይደለም ኦርቶዶክስ የሆነ ነው፣ ስለ ዘላለም ነው የሆነው እና ቴዲ ብታስተውል ጥሩ ነው ወንድም። የህዝብ ህመም፣ የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራሃል። እኛ የምንጮህ እውነትን እውነት ለማለት ነው። እውነት ለመናገር አባት የለውም አባት አሉ፣ አባት ያልሆኑ አባትም አሉ። ነገራችን ላይ እንዳትረሳ፣ የአባትነት ሚዛን ትልቅ ነው። ይልቁኑ በዚህ ቅዱስ ቤተክርስቲያን አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ እንግዲህ በጣም አነጋጋሪ የሆነ ያለው የሊቀ መዘምራን ቴዎድሮስ ዮሴፍ ንግግር ነውና እስቲ ስለሱ ትንሽ ነገር እንበል። እናንተ ሊቀ መዘምራን ቴዎድሮስ ዮሴፍ የተናገረው ነገር ልክ ነው ወይስ አይደለም? እስከ ማብራሪያው ኮሜንት ላይ ጻፉልን። በጣም ብዙዎች እያወዛገበ ያለ ነገር ነውና እኔ ግን እንደ ግል አስተያየቴ ለማስቀመጥ ያህል ሊቀ መዘምራን ቴዎድሮስ ዮሴፍ የተናገራቸው ነገሮች ጥፋትም አለው የለውም ብዬ ነው የማስበውና ጥፋቱ ምንድነው? የመጽሐፍ ቅዱሳችን ትልቁ ተልእኮ እኮ እውነቱን ለመናገር መጽሐፍ ቅዱስ በሌላ መልኩ ትልቁ ተልእኮ የሆነው ሐሰተኛ መምህራንን እንድንቃወም ነው። ስለዚህ የቤተ ክርስቲያን ውስጥ ደግሞ በብሔር በዘር በቃ በብዙ ነገር ውስጥ ተመሳስሎ የገቡ አባቶች እንዳሉ የሚታመን ነገር ነውና ስለዚህ እነዚህን አባቶች አትናገሩ ማለቱ ሊቀ መዘምራን ቴዎድሮስ ዮሴፍ ትንሽ የሚያስቆጣ ነገር ነው። ምክንያቱም ሐሰተኛ መምህራንን ልንቃወም ይገባል። መምህራችን አባ ገብረ ኪዳን በወንድ ወቅት እንደተናገሩት በእሸቱ ዶንኪቲው ላይ ቀርቦ አንድን መምህር ስለ ኃጢአቱ መንቀፍ አይገባንም። ነገር ግን ቤተክርስቲያን ላይ ለሚያደርገው ነገር በሙሉ ጳጳስ መሆን አይጠበቅብንም፣ ዲያቆን መሆን አይጠበቅብንም፣ ምንም መሆን አይጠበቅብንም። የቤተክርስቲያን ልጅ መሆናችን ብቻ ክፉ ነገር ቤተክርስቲያን ላይ ሲያደርግ ካየን አንድ አባት መናገር መብት አለ። ምክንያቱም ስለ ኃጢአቱ ሳይሆን ስለ ቤተክርስቲያን ነው እየተናገረ ያለውና ከዚህ አንፃር ሊቀ መዘምራን ቴዎድሮስ ዮሴፍ አባቶችን አትናገሩ ማለቱ መልካም ነገር አድርገውልን ቢሆን ባንናገራቸው ጥሩ ነው። ነገር ግን የሚያደርጉት ነገር ሁሉ በጣም የሚያሳዝን ነው። ስለዚህ ልንናገራቸው ግዴታ አለብን ብዬ አስባለሁ። በሌላው ግን ደግሞ ያስተማረው መልካምነቱ ግልጽ ነው። በቃ አባቶችን መሳደብ ማለት አስቡት፣ ልጅነትን የሚሰጡን እሱ ናቸው። ቤተክርስቲያን በብዙ ነገር አንግል አባቶቻችን ዋጋ አላቸው። እነሱንም መሳደብ ደግሞ አንዳንዴ በጣም ከባድ ነው። ነገር ግን አሁን በቃ ከክርስቲያኖች ደም በላይ ከህልፈት በላይ ስለሆነ ልንናገራቸው ግድ ነው ብዬ አምናለሁ። ይሄን ያመለካከት ነውና ጥፋትም አለው የለውም ብዬ ነው ያሰብኩት። እናንተ የሚሰማችሁ ነገር ኮሜንት ላይ አስቀምጡኝ። እንግዲህ የሃይማኖት ተቋም ያወጣው መረጃ በጣም የሚያሳፍር ነው። ፋኖን የገደላቸው የአርሲ ኦርቶዶክሳውያን ብሏል። እስቲ ይሄን ቪዲዮ ላስመልከታችሁ። እረኛ ከኋላ በጎቹ ከፊት ከሆኑ እረኛ መሪ ሳይሆን ነጂ ይሆናል ማለት ነው። እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምዕመን ነው። እስከ መቼ ምዕመኑ ብቻ ዋጋ እየከፈለ እስከ መቼ ድረስ ምዕመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። አቃለው
ተይዛችሁ እንደሆነ አውቃለሁ፣ ተይዛችሁ እንደሆነ ይገባናል። ግን ግድላችሁም የተያዛችሁበትን ገመድ በጥሱት። ግድላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። ለምን ታሪክ ተራኪዎች ብቻ እንሆናለን? ታሪክ ሰሪዎችም እንሁን። በመልካም ያለፉ የቅድስና ማዕረግ በቅዱስ ሲኖዶስ አባላት የተሰጣቸውን ሊቃነ ጳጳሳት ብቻ ታሪካቸውን እየተረክን እስከ መቼ? ስለ አቡነ ቴዎፍሎስ ብቻ እያወራን እስከ መቼ? ስለ አቡነ ጴጥሮስ ብቻ እያወራን እስከ መቼ? እኛም ታሪክ ተራኪዎች ብቻ ሳንሆን ታሪክ ሰሪዎች መሆን አለብን። ማንም በውስጥ ያለ የቅዱስ ሲኖዶስ አባል አፋችሁን ሊያዘጋበት የሚችል ማስፈራሪያ በተለያዩ አካላት ምናልባት ሊያሰጧችሁ ይችላል። እንኳን በእናንተ ደረጃ በእኛም ደረጃ ብዙ ማስፈራራት ይደርስብናል። ብዙ ነገር ግን ከሞት በኋላ ህይወት አለ፣ ከመቃብር በኋላ ትንሣኤ አለ። በእውነት የአባቶቻችን ልጆች ከሆነን የአባቶቻችንን ታሪክ ተርከን ብቻ ሳይሆን የአባቶቻችንን ታሪክ ሰርተን ደግመን በሚሞት ስጋችን የማይሞት ታሪክ አቆመን ልናልፍ ይገባናል። ይሄ ነው ክርስትና። እስከ መቼ ድረስ አስከሬን እየቆጠረን፣ እስከ መቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገረን መግለጫ እያወጣን ብቻ እስከ መቼ? አባታዬ ልጅ እያለው የመከረኝን ምክር እየረሳው ትናንትናና ከትናንትና ወዲያ ባጠፋው ጥፋት ዛሬ ስገኝ አይ ልጄ ውሃ ቢወቅጡት እምቦጭ አድሮ ቃሪያ ከርሞ ጥጃ ያንተ ልጅነት እስከ መቼ? እስከ አቦ አይሉት እስከ ጊዮርጊስ፣ እስከ ልደታ አይሉት እስከ ዮሐንስ ይለኝ ነበረ። የናንተ ዝምታ እስከ መቼ? የናንተ የመግለጫና የሐዘን መግለጫ ጋጋታ ብቻ እስከ መቼ? መቼ ነው ወደ ተግባር የምእመናን ሞት የሚቆምበትን የመፍትሄ ሐሳብ የምታመነጩት? መቼ ነው? መቼ ነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆናችሁ በውስጣችሁ ያለውን የሚያስበላችሁን አውሬ መንቀላችሁ ከስሩ አውጥታችሁ ጥላችሁ እንደ አንድ ተናጋሪ እንደ ሐዋርያት በአንድ ልብ ሆናችሁ ይሄን ምእመን ይሄንን በግ የሆነውን ምእመን ይሄንን የዋ የሆነውን ምእመን መቼ ነው የምትታደጉት? መቼ ነው ሞቱን የምታስቆሙት? ክርማ ሲተቸበቸበ ክርማ ከናንገት በሰይፍ ተሸጠ። ክር ስጪኝ አልሰጥም፣ ክር ሽጪልኝ አይሸጥም። ለምን ለኔ ሲሆን ነው የማይሸጠው? ማርሸጪ ከሆነ ታዲያ ይሄ ሁሉ መስቀል ምን ይሰራልሻል? ክር የለም፣ ክር ሁሉ ተበጥሷል። ክራችሁን ሂዱና የበጠሳችሁበት ፈልጉ። ሂጂ ፈልጊ። አይሸጥም ብያለሁ፣ አይሸጥም። እንደዚህ አይነት ተጨሳለች አላውቅም። አስደነገጠችኝ እኮ። ለነገሩ በሷ ማልፈረድ እምነት አላት። ክሬን የበጠስኩበት እንጂ መፈለግ ያለብኝ እሷ ጋር ሂደል። አቤት ማዋረድ! ውስጤ የሆነ ነገር አረገኝ። ባለፈው የሆኑ ሰዎች ማተምሽን በጥሺ ሲሉኝ ሕይወቴን ላድን ብዬ ክሬን አብቄ ሰጠኋቸው። አቤት ውርደት! እኔ አሁን ክርስቲያን ነኝ። በቃ ልሂድ። ከቆየውማ እሷን ማትለቀኝ። ተመለሽ፣ ነይ ተመለሽ፣ ተመለሽ ብዬሻለሁ። ክርማ ሲተቸበቸበ ክርማ ከናንገት በሰይፍ ተሸጠ። ክርማ በነጭ ስለት በደም ተነክሮ ሰማዕትነት ታደለበት። አቤት ያ ክር እንዴት ያለ ይሆን? አቤት ያ ክር እንዴት የጠበቀ ይሆን? ያ ክር ምን ያህል ያበራ ይሆን? ወየው ለኔ፣ ወየው ለኔ! እኔ ማለቅሰው እኔ ማነባው ለኔ ነው። ክር አስሬ ኃጢአት ላሰረኝ፣ መስቀል አንጠልጥዬ በደል አንጠለጠለኝ፣ ነጠላ ጣፍቼ ዓለማዊነት ላጠፋኝ። ወየው ለኔ፣ ወየው ለኔ! ለኔ ጌጥ የሆነ መስቀል ለሌሎች ሰማዕትነት ሲሆን አቤት መታደላቸው! አስተዋልክ? በየቦታው ምንጥለው ሲያሰኝ የምናስረው ሲያሰኝ የምናወልቀው፣ በየመጠጥ ቤቱ ምንበጥሰው በየዝሙቱ አንጠልጥለን ምናረክሰው ክር ምን ያህል ክብር እንዳለው አስተዋልክ? ምን ያህል ክብር እንዳለው
ኦርቶዶክስ አስተዋልሽ። ለዚህ ነው አልሸጥም ያልኩት። ቤተ ክርስቲያኑ ስትደፈር መስቀሉን እንደ ትራስ አመቻችቶ ለሚተኛ ወጣት አልሸጥም ያልኩት ለዚህ ነው። በይ ነይ ስጂ፣ ነይ ስጂ፣ ነይ ስጂ። ልሰደው። እሺ አደራ ይሄንን ክር ሰማዕትነትሽ እንጂ ኃጢአትሽ እንዳይበጥሰው። እሺ ግፈኞች በበዙ ቁጥር ሰማዕታት ይበዛሉ። ግን ደግሞ ኖሮ የሚያቆርቡን ካህናቶቻችንን፣ ዲያቆናቶቻችንን፣ መምህራን፣ መዘምራኖቻችንን አትግደሉብን። አስቀዳሽ፣ አንጋሽ፣ አወዳሽ ምዕመናኖችም አይገደሉ። ፍትህ ሊሰጥ ይገባል። ይህ ተግባር ካልቆመ ከዚህ ከፋ አደጋ ለመከሰቱ ትዕቢተኛ መሆን አይጠበቅብንም። ሁሉም በሃይማኖቱ ተከብሮ ተፋቅሮ በቋንቋው ጸልዮ ይኑር። የጎደለንን ፍቅር እሱ ይሙላልን። ክብራችንን እናጥብቅ፣ ተዋህዶን እንጠብቅ። ለካ ጋይስ አርሲ ውስጥ ከኦርቶዶክስ ውጪ ምንም አይነት የሌላ እምነት ተከታይ የለም። እንደዚህም በዛለን እንዴ? የሃይማኖት ተቋም ጉባኤ ያወጣው መግለጫ አይታችኋል? ሃይማኖትን ያማከለ ግድያ አልተፈጸመም። በጣም እኮ ነው የሚያሳፍረው። ይሄ ማለት አርሲ ውስጥ ኦርቶዶክስ ብቻ ነው ያለው ማለት ነው። በጣም እኮ ነው የሚያሳፍረው። አባቶች ይሄ መግለጫ ውስጥ ከሌላችሁ ወጣችሁ ተቃውሙ። ይሄ ሁላ ጭራሽ የሞቱ ኦርቶዶክሳውያን ለመሳለቅ ሃይማኖትን ያማከለ ግድያን ማውገዝ እያለ ሌላ ግድያ እንዲፈጸም እንደዚህ አይነት አካሄድ በጣም ካሁን በኋላ ጋይስ ኦርቶዶክሳውያን ስንሞት እንበዛለን የሚለው መዝሙር ከምድረ ገጽ መጥፋት አለበት። ቀኝን ስትመታ ግራህን ስጥ መቆም መቻል አለበት። አንበዛም፣ ስንሞት አንበዛም። አለቀ። የተመለከታችሁት ነው። በጣም የሚያሳዝን መግለጫ ነው። ፋኖን የገደላቸው ማለትም አስቡት። ኦሮሚያ ክልል ውስጥ ፋኖ ምን ይሰራል? እውነት ከዚህ አንግል እንኳን እንመልከተው ከተባለ ምን ይሰራል? ደግሞ እዚህ እኮ ቅርብ እኮ ነው አርሲ እኮ እና ኒንጃ ምን አይነት ኒንጃ። በጣም ነው የሚገርም። እውነቱን ለመናገር እኮ በጣም ከቃላት በላይ እየሆኑብን ነው የሚገኙት። ሃይማኖት ውሸት እንኳን ሊገኝበት የማይገባ ተቋም ነው። ስለ እውነት ብቻ ሊመሰክር የሚገባው የሃይማኖት ተቋም ማለት አስባችሁታል? በጣም ከባድ ነው። ብቻ እግዚአብሔር አምላክ ፍርዱን ይስጥ ነው የምለው። አሁንም ቢሆን በጋሻው የተናገረው ነገር ብዙ ቁጣ እያስነሳ ነው የሚገኘው። እስቲ የተናገረው ነገር ላስመልክታችሁ። እሱም በምድራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክልል አስታኮ የተፈጸመ ግፍና በደል እሱም በተመለከተ ነው ጥቂት የማወራው። እንግዲህ አላችሁኝ አይደለም አንተ ምን አድርገህ ነው አባቶችህ ምን አድርገው ነው የሚል ጥያቄ ነው የጠየቅኩት። እናንተ ደግሞ ዳሹን ሞልታችሁ አይ እንዲህ የሆነባችሁ አባቶቻችሁ እንዲህ ስላደረጉት ነው፣ እንዲህ የተፈጸመባችሁ እናንተ እንዲህ ስላደረጋችሁ ነው ሊል ፈልጎ ነው ብላችሁ አይደለም እንዴ አንዳንዶቻችሁ ቪዲዮ የሰራችሁት? እኔ ለማለት የፈለኩትን ራሴ እላለሁ። የኔን አይምሮ ተጠቅመ የኔን ምላስ ተጠቅመ አውራልኝ አላልኩ። ከዛ በተረፈ ዳሹን ከሞላኸው እንደ ቃል ይሁንልህ ነው የምለው። እንዳልከው ይሁንልህ። እሱም ስተት አይደለም እንደዚህ ሊል ፈልጎ ነው የሚለውንም ሐሳብ በማንሳት ስተት ሊሆን አይችልም። ግን አንዳንድ ጊዜ ደግሞ ገልጦ መናገር ጥሩ ይሆናል። ለምን ለመታረም፣ ለምን አትሊስት ኦኬ የሰው ደም እጄ ላይ አለ እኔ ጋም የሆነ ጥፋት አለ ብሎ ሰውን ባይፈራ ሰውን ባያፍር እግዚአብሔርን የሚፈራ ሰው ደግሞ አይጠፋ። ልክ ነው ብሎ ከአምላኩ ጋር ሊያወራረድ ይችላል አንዳንድ ችግር። ነገር ግን አሁን ያለው ደግሞ ትውልድ ይሄ ዝም ብሎ በመንጋ የሚመራው በጭፍን ሃይማኖታዊ ፍቅር
የሚንቀሳቀሰው እሱ ስለማያውቅ አንዳንድ ነገር ማሳወቅ ያስፈልጋል። ልንገራችሁ ታሪክ እንዲረሳ ማንም ሰው መፈለግ የለበትም። መጥፎም ታሪክ ነው፣ ጥሩም ታሪክ ነው። ሁለቱም መማሪያ ነው የሚሆኑት ማለት ነው። መጥፎም በመጥፎ የሚናገረው ነገር አለ፣ ጥሩም በጥሩ የሚናገረው ነገር አለ። ነገር ግን ደግሞ ለዛ ይመስለኛል የታሪክ ሰዎች መጥፎንም ጥሩንም ታሪክ ጽፈው ያስቀምጡታል። ለምን? የሆነ ትውልድ ሲመጣ ባለፈው ታሪክ እንዲማርበትና እንዲያውቅ የህይወት ስርዓቱን እንዲቃኝ ነው የሚደረገው። ያን ታሪክ ካደፋፈን ነው፣ ያን ታሪክ ካጠፋ ነው፣ ታሪክ የማያውቅ ያለፍንበትን መንገድ የማይረዳ አዲስ ትውልድ ይመጣና ሌላ ኪዮስ ይፈጥራል ምድራችን ላይ ማለት ነው። ያ እንዳይሆን ነው ታሪክ የሚነገረው እንጂ ቂምም አይደለም፣ በቀልም አይደለም፣ ጥላቻም አይደለም። በእውነት ግን አንዳንድ ሰዎች ዝምታን እንዴት ቆጥረውታል መሰላችሁ? ዝም ያለ ሰው እውነት እንደሌለው፣ ዝም ያለ ሰው ሐቅ እንደሌለው፣ ወይንም ዝምታ እንደ ፍርሃት። እንግዲህ ከባጋሻው ምንም መልካም ነገር እንጠብቃለን ብለን አናስብም። ሲጀምር የተናገራቸው ነገሮች ሁሉ እንደሰማችሁት ነው። አሁንም በትዕቢት ውስጥ ነው የምንናገረው። ነገር ምንድነው? ተመለስ ነው በቃ ወደ ቤቱ። ያለህ ማንነት ያለህ ነገር በደንብ ነው የሚያስታውቀው። በቃ ስንመለከት ሁሉ በምን አይነት ትዕቢት ውስጥ እንዳለ መገመት የሚከብደን አይደለምና በቃ በትዕቢት ነው ሁሉንም ነገር የሚያከናውን። እግዚአብሔር ደግሞ በጣም የሚጠላው ነገር ከሰባቱ ኃጢአቶች መካከል እኮ ወንድምን ከምታጣላው መላስ ቀጥሎ ትዕቢት ነው። በጣም ትዕቢተኞች በዘመናትም በመጽሐፍ ላይም ተመልክተናቸዋል። አወዳደቃቸው በጣም የሚያስፈራ ነው። እውነቱን ለመናገር ቅዱሳን እኮ ስለ ቅድስናቸው ብቻ ሳይሆን በጣም ትህትናቸው የሚገርም ስለሆነ ነውና በእውነት ከአንድ ሃይማኖት አባት እንኳን ተብለህ ብትጠራ አንተ የምትናገርበት ትዕቢት በጣም የሚያሳፍር ነው። እኔ እንጃ ቤት ውስጥ እንዴት እንደምታስተዳድራቸው እግዚአብሔር አምላክ ይወቅልህ። ለማንኛውም ወደ ርዕሳችን እንመለስና ዶክተር ዘበነ ለማ በእንባ ሆነው ያስተላለፉት መልእክት አለ። የመምህራችንን ቃል እናድምጣቸው። ኦርቶዶክሳውያን ክርስቲያኖች ይሄ መልእክት ለቀሲስ ዶክተር ዘበነ ለማ እንድታርሱልኝ በትህትና እጠይቃለሁ። አካውንት ሪፖርት የተደረገ ስለሆነ ኮፒ ሊንክ በማድረግ እንድትራዱ፣ ቪዲዮ ቫይራል እንዲወጣ ሪፖስት፣ ሼር፣ ዱዊት፣ ላይክ እንድታደርጉት በትህትና አሳስባለሁ። ብዙዎች ዝም ባሉበት ጊዜ በኢትዮጵያ የሚደረገውን ግፍ፣ ጭፍጨፋ፣ በክርስቲያኖች ላይ የሚደርሰውን እጅ መጫን አባታችን ወጥተው ተናግረዋል። ከዚህ ቪዲዮ በኋላ ያንን እንድትመለከቱ አደራ ማለት እወዳለሁ። በድጋሚ ዶክተር ቀሲስ ዘበነ ለማ እጅግ አድርጌ አመሰግኖታለሁ። ዛሬም ኢትዮጵያ በመከራ ውስጥ ናት። ተመየጢ ድንግል ሆይ ኢትዮጵያን ይልን ጎሳ ልበ እያለ የሚቀድሰው ልጅሽ ቄሷን ገፉ ታርዷል። ድንግል ሆይ ወደ ኢትዮጵያዊ በእንተ ንጽሕት እያለ ወትቀውም የሚልሽ ልጅሽ ዲያቆኑ በካራ አንገቱ ታርዷል። ተመየጢ ማርያም ሳሊ ለነ ቅድስት እያሉ በየዕለቱ የሚሰግዱልሽ ልጆችሽ በመከራ እየተጨነቁ በኑሮ እየተቀበሩ በአንድ ቀን ጎርሶ ማደር አቅቷቸዋል። የሚመለከታቸው የለም። ማርያም ተመለሽ ወደ ኢትዮጵያ፣ ተመየጢ ወደ ኢትዮጵያ። ይኸው በየሳምንቱ ያከብሩሽ የለም እንደ የኢትዮጵያ ልጆች ዛሬ ካራ ባንገታቸው ሲያርፍ በመከራ ሲያዙ በጭንቀት ሲያዙ የኦርቶዶክስ ደም እንደ ውሻ ደም ሲቆጠር ኧረ ማርያም ተመለሽ እንጂ ድንግል ሆይ ይህን ልጆችሽን ድንግል ሆይ ያቺ አንገቷ የተቋጠረውን አሮጊት ያት እንጂ መጠለያ ያጣውን ልጅሽን እዩ እንጂ ኧረ ድንግል ተመለሺ። ምነው ለልጅሽ ብለሽ ተሰደሽ የለም እንዴ? ሄሮድስ እንዳይገለው ተሰደሽ የለም ድንግል ማርያም? ምነው ዛሬ ሕፃኑ በመከራ ሲያዝ ኃጢአታችን በዝቷል፣ እውነት ነው። መከራችን በዝቷል፣ እውነት ነው። ልባችን አልተመለሰም፣ እውነት ነው። ግን ማርያም አንቺ ሩህሩህ አይደለሽም እንዴ? ኃጢአታችን ነው እንደምታይን ድንግል ማርያም። ኧረ ተመየጢ ድንግል ተመለሺ ለኢትዮጵያ፣ ለአሮጊቷ ተመለሺ
ጨካኝነሽ የሚል አልሰማንም። ሩሩ እንደሆንሽ ነው የምናውቀው ማርያም። ኦሪትን ሊና የሚለው ዲያቆንሽ በመቅደሱ ደሙ ሲፈስ ኧረ ድንግል ተመለሺ። ተመየጢ ሱላማጢስ ወሀቢተ ሰላም ሰላም ፍቅር አንድነት ያለሽ ፍቅር አንድነት ከምድራችን ጠፍቷል ተመለሺ። መምህራችን ፕሮፌሰር ዶክተር ዘበነ ለማ ቃለ ሕይወት ያሰማል። በጣም ብዙ መምህራንን በጣም ብዙ ዘማሪያንን በምንታዘብበት ሰዓት እንግዲህ ብፁዕ አቡነ ጴጥሮስ ብፁዕ አቡነ ናትናኤልም እናመሰግናለን። በቃ ባላቸው ነገር ወጥተው ድምጽ ሆነዋል፣ አሰምተዋል በሚችሉት መጠንና ባለህበት ቦታ መምህራችን ይሄንን ድምጽ ስላሰማህን በደንብ ነው የምናመሰግነው። ዶክተር ዘበነ ለማ በጣም ብዙ ጊዜ አውደ ምሕረት ላይ ሲያስተምራ ታዝባችሁ ከሆነ ስለ ራሔል እንባ የሚናገርበት በጣም የቆየ ትምህርት አለ፣ በጣም ብዙ ጊዜ የሚዘዋወርና ከልባቸው ነው ሲያስተምሩ። እውነቱን ለመናገር በቃ ቁጭቷቸው ተሰምቷቸው የሚናገሩትና አንዳንዴ የተማሩትንና ከህይወታቸው ልምድ የሚያስተምሩ መምህራን ይለያያሉ። ከህይወቱ የሚያስተምረው ሁሌም ቢሆን በቃ እውነት ነው ብዬ የማስበው የተማረው እንኳን የተማረውን በደፍተር በቀለም የተማረውን የሚያስተምረውና ህይወት ያስተማራቸው መምህራን ግን ቁጭ ብለው በእንባ ነው የሚያስተምሩንና እንደናንተ አይነት መምህር አያሳጣን። ሁላችሁም ኮሜንት ላይ የገባችሁ እናመሰግናለን መምህራችን በሏቸው። በመጨረሻ ማስመለከታችሁ በጣም ካስገረመኝ ሰሞኑ ቪዲዮዎች መካከል ሎተሪ የደረሳትን ሴት ተመልክታችኋል ብዬ አምናለሁኝ። ኦልሬዲ ወራቶች አልፈውታል። ከዛ በፊት ግን ብሔራዊ ሎተሪ ይመስለኛል ደውለውላት ሎተሪ ደርሶሻል ብለዋት ነበር በስልክና ሙሉ የስልክ ውይይቱ ቪዲዮ አለ። ምን ተሰማት? ስለመቤታችን ስለ ስውሯ ማርያም የተናገረችው ነገር አለ። እሱን ተመልክተን እንጨርሳለን። ምን ስራ ነው የሚሰሩት? ይቅርታ እመቤት፣ አንቱ ልበል። አንቺ ወይ ችግር የለውም። ስምረት እባላለሁ። ስምረት ማ? ስምረት እባላለሁ። የአባት ስም? ይቅርታ። ስራ ተቀጥሬ ነው የምሰራው። ሰራተኛ። የምን ሰራተኛ? የት ነው የሚሰሩት? መቂ ካቶሊክ ተቀጥሬ። ቤተሰብ መስርተዋል እመቤት? አዎ፣ ሁለት ልጆች አሉኝ። እንኳን ደስ አለዎት። ማለት እሺ፣ ከየት አካባቢ ነው? የት አካባቢ ነው? ኦኬ፣ መቂ ነው የሚኖሩት? እንኳን ደስ አለዎት። የ10 ሚሊዮን ብር አሸናፊ ሆነዋል። እግዚአብሔርን ወኔ መቤት ድንግል ማርያም ሰምታሻለች። አዎ ሰምታኛለች። በእናትህ በጣም ታለኝ ነበር። አመሰግናለሁ። እንኳን ደስ አለሽ። እንኳን ደስ አለሽ። እንኳን ደስ አለሽ። አመሰግናለሁ እናቴ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እጅግ በጣም እኔም አመሰግናለሁ። ምን ላድርግልሽ? ምንም አትከፊም። ስራዬን ነው የሰራሁት። አንቺ ግን እንኳን ደስ አለሽ። አዎ እመቤቴ ስውሯ ማርያም ረዳችኝ። እውነት ወረቀት ላይ ጽፌ ነበረ ማለት ከደረሰኝ ለቤተክርስቲያን ይሰጣል ብዬ ነበር። የሚገባውን ቃል የገባሽውን ለቤተክርስቲያን ትሰጫለሽ። በድጋሚ እንኳን ደስ አለሽ። እንኳን ደስ አለሽ። በጣም አመሰግናለሁ። መጀመሪያ ለማን ነው ይሄን ምስራች የምትናገሪው? እኔ ለድንግል ማርያም ለማን እነግራለሁ? መጀመሪያ እና ለእናቴ። ለእናትሽ? እሺ። ለባለቤትሽስ? እሱ ግድ ነው እነግረዋለሁ። እሱ ይቆጣል። ነው አንደኛ ከዚህ በኋላ ከድንግል ማርያም ቀጥሎ እሺ ለሱ ነው የምነግረው። ለባለቤትሽ? ሶስተኛ ለእናትሽ? በእናቴ። ያው በእናትሽ። ደስታሽን ፍጻሜውን ያሳምረው። እንኳን ደስ ያለሽ በድጋሚ። አሜን አሜን። እናቴ አንቺን እግዚአብሔር እንደዚህ መታም ዜና ያስጥልኝ። እሺ የምትዩ ነገር አለሽማ? ምንም ነገር የለም። በቃ እግዚአብሔር ይበልልሽ ሁሉንም ነገር። እኔ ተወሳይ። እውነት ነው። እሺ 60 ሚሊዮን ቆርጠሻል? እሱን ቆርጫለሁ። እንዴ አሁንማ ቀምሰሻል አይደል? ትንሽ የቀመሰ ለብዙ። እግዚአብሔርን እንዴት እንደሆነ አላውቅም፣ እንዴት እንደማመሰግናችሁ። በቃ እድልሽን አመስግኚ።
እንኳን ደስ አለሽ በድጋሚ እንላለን። ከኢትዮጵያ ሎተሪ እድል አዳራሽ ነው አሁን እየደወልንልሻለሁ። ቀጣይ እንዴት እንደምትገናኙ መቼ እንደምትመጪ ይደወልልሻል። በድጋሚ እንኳን ደስ አለሽ። እሺ እናመሰግናለን። ሰላም ሁኚ። እሺ በመጨረሻም ቪዲዮ እንደተመለከታችሁት ነው። በህይወታችሁ ጥያቄ ላለባችሁ ሁሌ እንደምላችሁ እንግዲህ ወደ ስውሯ ማርያም ገዳም ሂዱ። በጣም ብዙ መልሶችን ታገኛላችሁ። በጣም ብዙ መልሶች ሰሚነሽ ብቻ ቃል ኪዳን ወዳላቸው ቦታዎች አቅሉ ቁጭ ከምንልና ብዙ መልሶች እናገኛለን ብዬ አስባለሁኝ። ለእህታችን የተደረገላት መልስ ብዙዎቻችሁ በልጅ በህይወት በትዳር በስራ የጠየቃችሁትን መልስ የጠየቃችሁትን ጥያቄ መብራን ታሳካላችሁ ነው የምለው። ቀጣይ በአዲስ መረጃ እስካገኛችሁ ድረስ ቸለል ሁሉን መርሻዬ